ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው መረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል የፋኖ አመራሮች ኤርትራ መግባታቸው ተሰማ፣ እንዲሁም እነ ደብረጽዮን ገብረ ሚካኤል ለፍርድ ሊቀርቡ ነው የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ የኢትዮጵያ መንግስት አንደኛው የህወሓት ክንፍ ከውጭ ኃይሎች ጋር ግንኙነት አለው ሲል ከሷል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ይህንን ያሉት አርብ አዲስ አበባ ውስጥ ከትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ጋር በክልሉ ስላለው ሁኔታ ለዲፕሎማቶች ማብራሪያ በሰጡበት ጊዜ ነው። ሚኒስትሩ ይህንንና ሌሎችንም ክሶች በህወሓት አንደኛው ወገን ላይ ባቀረቡበት ጊዜ ግንኙነቱ ከየትኛው የውጭ ኃይል ጋር እየተደረገ መሆኑን ግን በስም አልጠቀሱም ተብሏል። በህወሓት አመራሮች መካከል ያለው አለመግባባት በተባባሰበት ባለፉት ወራት በድርጅቱ ሊቀመንበር የሚመራው የህወሓት አንጃ ከኤርትራ ጋር ግንኙነት እያደረገ መሆኑን ተጠቅሶ በተደጋጋሚ ሲከሰስ ቆይቷል። አቶ ጌታቸው ረዳም ከዚህ ቀደም በሰጡት መግለጫ ላይ አንዳንድ የህወሓት ወታደራዊና ፖለቲካዊ አመራሮች ከኤርትራ ጋር ግንኙነት እያደረጉ ናቸው ሲሉ መክሰሳቸው ይታወቃል። በደብረጽዮን የሚመራው ቡድን ግን እየቀረበበት ያለውን ክስ በተደጋጋሚ እያስተባበለ ይገኛል። ተቀማጭነታቸው አዲስ አበባ ለሆኑት ዲፕሎማቶች በተሰጠው ማብራሪያ ላይ በኢትዮጵያ መንግስት አንደኛው የህወሓት ክንፍ ከውጭ ኃይል ጋር ግንኙነት ከመፍጠር በተጨማሪም ግጭት ለመቀስቀስ ሙከራ እያደረገ ነው ተብሎ ተወቅሷል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ መንግስታቸው በትግራይ ክልል የተከሰተውን ወቅታዊ ሁኔታ በቅርበት እየተከታተለ መሆኑንም አመላክተዋል። አንደኛው የህወሓት ክንፍ ጊዜያዊ መንግስት በግልጽ ኃይል ተጠቅሞ ለመናድ እየሞከረ ነውም ብለዋል። ከቅርብ ወራት ወዲህ በትግራይ ክልል የተከሰተውን ውጥረት በተመለከተም ማዕከላዊ መንግስት በይፋ መግለጫ ሲሰጥ ይሄ ለመጀመሪያ ጊዜ ነው። ላለፉት ጥቂት ወራት በህዝባዊ ወያኔ ሓርነት ትግራይ ወይንም ህወሓት አመራሮች መካከል የነበረው ውጥረት ከመካሰስ አልፎ በመሳሪያ በታገዘ ሁኔታ የአስተዳደር ተቋማትን መቆጣጠር ደረጃ ላይም ደርሷል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የክልሉን ጊዜያዊ አስተዳደር ተሿሚዎች በመሻር የራሱን ኃላፊዎች መሾምም ጀምረዋል። ከ6 ወራት በፊት በደብረጽዮን የሚመራው የህወሓት ቡድን የጊዜያዊ አስተዳደሩ አመራሮችና በአስተዳደሩ የተሾሙ ኃላፊዎች እንደማይወክሉት ገልጾ ነበር። የድርጅቱ ሊቀመንበር ዶክተር ደብረጽዮን ባለፈው ዓመት መጨረሻ በተካሄደው 14ኛው የህወሓት ጉባኤ ያልተገኙና በክልሉ ጊዜያዊ አስተዳደር ያሉ የማዕከላዊ ኮሚቴ አባላትና ስራ አስፈጻሚዎች ድርጅቱን እንደማይወክሉ አስታውቀው እንደነበረም አይዘነጋም። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ለዲፕሎማቶች በሰጡት መግለጫ አንደኛው የፓርቲው ክንፍ በግልጽ አመጽ የሚቀሰቅስ ፕሮፓጋንዳ እየነዛ እንዲሁም አመጽ በመቀስቀስ ወደ ግጭት ለመግባት እየሞከረ ነውም ብለዋል። ሚኒስትሩ እንደሚሉት በፕሪቶሪያው ስምምነት መሰረት መተግበር የነበረባቸው የአገር ውስጥ ተፈናቃዮችን መመለስና ታጣቂዎችን ትጥቅ ማስፈታት እንዲሁም ማቋቋም በፓርቲው አባላት ምክንያት ተስተጓጉሏልም ብለዋል። ከዚህ በተጨማሪም የብሔራዊ ምርጫ ቦርድ መመሪያዎችን አንቀበልም ብለዋል በማለት የፕሪቶሪያ ስምምነትን ችላ እንዳሉም ተናግረዋል። ሚኒስትሩ እንደሚሉት ለሰሜን ኢትዮጵያ ጦርነት መቆም ምክንያት የሆነው የፕሪቶሪያው ስምምነት ሁሉም አካላት በሀገሪቱ ሕግና መመሪያ እንዲተዳደሩ፣ ሕግ እንዲያከብሩ እንዲሁም በሕገ መንግስቱ መሰረት የተቋቋሙ ተቋማትን መመሪያ እንዲከተሉ ያሳስባል። አቶ ጌዲዮን በስብሰባው አዳራሹ ለተገኙት ዲፕሎማቶች ባስተላለፉት መልእክት የውጭ ሀገራትና ዓለም አቀፍ ተቋማት የሚያወጧቸው መግለጫዎች ሁለቱን አካላት የሚወቅሱ ናቸው። ነገር ግን የፕሪቶሪያውን ስምምነት ችላ እያለ እንዲሁም አመጽ እየቀሰቀሰ ያለው አንደኛው አካል ነው ብለዋል። ሚኒስትሩ የፌዴራል መንግስት ሁኔታውን በጥንቃቄ እየተመለከተው መሆኑንም ተናግረዋል። ይህንን አቅም ተጠቅመን የፕሪቶሪያውን ስምምነት ተግባራዊ እንዲሆን፣ የተኩስ አቁሙ እንዲቀጥልና በሰሜናዊ ኢትዮጵያም ሰላም እንዲሰፍን እናደርጋለንም ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም በትግራይ የተከሰተው ቀውስ ከተባባሰ በኋላ ወደ አዲስ አበባ በማቅናት ከጠቅላይ ሚኒስትር አብይ አህመድ ጋር እንደሚወያዩም ተዘግቧል። አቶ ጌታቸው ሐሙስ ዕለት ከአዲስ አበባ በሰጡት መግለጫም ጠቅላይ ሚኒስትሩ የህዝብን ሰላም፣ የፕሪቶሪያውን ስምምነት፣ የሀገርን መረጋጋት እንደ መያዣ ከተጠቀመ አካል ጋር እንዳይደራደሩም ጠይቀዋል። የጊዜያዊ አስተዳደሩ ፕሬዝዳንት ከቢቢሲ ጋር በነበራቸው ቆይታ የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመሩት ቡድን እየወሰደ ያለው እርምጃን ክህደት በማለትም ድርጊቱ ክልሉን ወደ አደገኛ ሁኔታ ሊወስደው ይችላል ሲሉም አስጠንቅቀዋል። ይህ በእንዲህ እንዳለም በትግራይ ህግና ስርዓት ማስከበር እንጂ እየተደረገ ያለ መፈንቅለ መንግስት የለም ሲሉ
የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ተናግረዋል። ከኢትዮጵያ መንግስት ጋር ተቀራርቦ ለመስራት የሚደረግ ግንኙነት ዛሬም ነገም ይቀጥላል። ስለዚህ መቼ ነው የምትሄዱት ለሚለው ጥያቄም የቀጠሮ ጉዳይ ነው። ከኢትዮጵያ መንግስት ጋር በመሆን ነው ጊዜያዊ አስተዳደሩን ያቋቋም ነው። በተለይም የፕሬዝዳንቱን ቦታ በሚመለከት ደግሞ ሁለታችንም የተስማማንበት ነው የሚሆነው። ሁለታችንም ያልተስማማንበት እንደማይሆን ከዚህ በፊትም ተረጋግጦ የቆየ ነው። ስለዚህ በጊዜያዊ አስተዳደሩ የሚደረጉ ማስተካከያዎችም ይሁን የፕሪቶሪያው የሰላም ስምምነት ለመፈጸም የሚያስችለንን ግንኙነት ከኢትዮጵያ መንግስት ጋር ይቀጥላል ሲሉ የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ተናግረዋል። በሌላ ዜና የፋኖ አመራሮች ኤርትራ መግባታቸው ተነገረ። የፋኖ አመራሮች በኤርትራ መንግስት ግብዣ አስመራ እንደገቡም ተሰማ። አመራሮቹ በኤርትራ በነበራቸው ቆይታ ከብልጽግናው መንግስት የተዘረፉ የተለያዩ የጦር መሳሪያዎችና ተተኳሾች ከኤርትራ መንግስት በስጦታ እንድትሰጣቸውም ተገልጿል። ይህን መሰል የጦር መሳሪያ ድጋፍ የፋኖ ኃይሎች ከሌላ ሀገር ሲያገኙ የመጀመሪያው ነውም ተብሏል። ከሰሞኑ የፋኖ አመራሮች ወደ ኤርትራ ተጉዘው እንደነበር ለመረጃው ቅርበት ያላቸው የውስጥ ምንጮች ገልጸዋል። ከ3 ወራት በፊት የብልጽግናው መንግስት ከአዘርባይጃን መንግስት ገዝቷቸው የነበሩት የድሮን ቦምቦች፣ ተተኳሽ ጥይት ከነጠመንጃው፣ ስናይፐርና ዲሽቃ በ3 መርከቦች ተጭነው ወደ ጅቡቲ ወደብ ሲንቀሳቀሱ መርከቦቹ በኤርትራ ኃይሎች ተጠልፈው መሳሪያው በኤርትራ መንግስት እጅ መውደቁ ይታወሳል። ጠቅላይ ሚኒስትር አብይ አህመድም መሳሪያዎቹ እንዲመለሱላቸው በወቅቱ የአፍሪካ ህብረት ኮሚሽን የነበሩትን ሙሳ ፋኪንና የተለያዩ አማላጆችን ቢልኩም የኤርትራው መንግስት ግን አልመልስም ከሚለው አቋሙ ንቅንቅ አላለም ተብሏል። የኤርትራው መንግስት ግን አልመልስም ከሚለው አቋሙ ንቅንቅ አላለም ነበር። ዛሬ በተሰማው መረጃ ደግሞ የኤርትራው መንግስት የፋኖ አመራሮችን አስመራ ጠርቶ በማግኘት በተለያዩ ጉዳዮች ላይ ውይይት እንዳደረጉ የተገለጸ ሲሆን አመራሮቹ የአስመራ ቆይታቸውን አጠናቀው ሲመለሱ ከብልጽግናው መንግስት ከተዘረፉት የጦር መሳሪያዎች ድርሻችሁን ውሰዱ ብሎ እንዳከፋፈላቸውም ተነግሯል። ወደ ኤርትራ ካቀኑት የፋኖ አመራሮች መካከልም በጎጃም የሚንቀሳቀሱትን የፋኖ ኃይሎችን የሚመሩትና ከዚህ ቀደም የግንቦት 7 አባል በመሆን በርካታ ዓመታትን በኤርትራ ያሳለፉት አርበኛ ዘመነ ካሴ አንደኛው እንደሆኑም ተነግሯል። ሌሎቹ ደግሞ በጎንደር የሚንቀሳቀሱትን የፋኖ ኃይሎች የሚመሩት አመራሮች ወደ አስመራ ልዑካቸውን ይዘው ሄደው በርካታ የጦር መሳሪያ ይዘው እንደተመለሱም ተገልጿል። ይሄ ጉዳይ የ4 ኪሎን መንግስት ያስደነገጠ ሲሆን ለዚህ ጉዳይ ምን አይነት ምላሽ ይሰጣል የሚለው የሚጠበቅ ሲሆን ብርጌድ ንሓመዱ በሚል ስያሜ የአስመራውን መንግስት ለመጣል የሚንቀሳቀሰውን ቡድን በአዲስ አበባ ቢሮ ከፍቶላቸው ውይይት ሲያደርጉ እንደነበርና በአፋር አካባቢም ከቀላል እስከ ከባድ መሳሪያ አስታጥቋቸው መታየቱ በብዙዎች ዘንድ መነጋገሪያ እንደነበርም ይታወሳል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሆኑትን አቶ ጌታቸው ረዳን የሚተካቸውን ሰው መምረጣቸውም ተሰምቷል። አቶ ጌታቸው በትላንትናው ዕለት ህወሓትንና የጦር አዛዦቹን የከሰሱበትን መግለጫ ከሰጡ በኋላ ወደ ትግራይ እንደማይመለሱ እየተነገረ ይገኛል። አቶ ጌታቸው በሰጡት መግለጫ ላይ የትግራይ ታጣቂዎች መልሰው እንዳይቋቋሙ ወይንም ዲዲአር እንዳይፈጽሙ እንቅፋት የሆነው የነ ደብረ ጽዮን የህወሓት ቡድን ነው ብለዋል። የህወሓትና የሰራዊቱ አዛዦች ከኤርትራ ባለስልጣናት ጋር ተገናኝተው የፌዴራል መንግስቱን ከ4 ኪሎ የማስወገድ እቅድ አላቸው። የፌዴራል መንግስት በትግራይ የሚንቀሳቀሰውን ገንዘብ ማገድ አለበት የሚለውንና የተለያዩ ክሶችን ካቀረቡ በኋላ በነ ደብረ ጽዮን ቡድን ጥርስ እንደተነከሰባቸውም እየተነገረ ይገኛል። አቶ ጌታቸው በመግለጫቸው ላይ የፌዴራል መንግስቱ ወደ ትግራይ ገብቶ ህግ እንዲያስከብር ከመጠየቁ በፊት የምክር ቤት አባላቱ ውሳኔ መጀመሪያ ያስፈልግ ነበር። ሆኖም ትግራይ ምክር ቤት ስለሌላት ውሳኔው በኔ እጅ ላይ በመውደቁ ፈርሜ እንዲገባ ጠይቄያለሁ ማለታቸው ራሳቸው በሚመሩት የጊዜያዊ አስተዳደሩ አባላት ዘንድ ቅሬታን እንዳስነሳባቸው የተነገረ ሲሆን በደብረ ጽዮን የሚመራው የህወሓት ቡድን የራሱን ጉባኤ ሲያካሂድ አቶ ጌታቸው የራሳቸውን ሰዎች ጠርተው እናንተ ናችሁ ትክክለኛ የምክር ቤት አባላት በሚል ያደረጉትን ስብሰባ ረስተው አዲስ አበባ ሆነው ትግራይ የምክር ቤት አባል የላትም ማለታቸው ቅሬታ እንደፈጠረባቸውም በአባላቶቹ ላይ ተገልጿል። ትግራይ የምክር ቤት አባል የላትም ማለታቸው በአባላቱ ላይ ቅሬታ እንደፈጠረባቸውም ተገልጿል። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ